በአንድ ሀገር ውስጥ ይኖሩ የነበሩ ሰዎች ስለተዋሃዱ እርስ በርስ ለመገዳደል እሺ አይሉ አይጨካከሉ። ለዚህ ነው አሁን ሙስሊሞች ክርስቲያኖችን የሚደብቁት። አሁን አርሲ 2 ሙስሊሞች የተገደሉት ኦርቶዶክስ ደብቀው ነው። ኦርቶዶክስ በደበቃቸው ተገደሉ። ያንን መተው የኛ ተቋማት እስላምም ተገደለ ይለዋል። የተገደለው ኦርቶዶክስ ስለደበቀ ነው። ይሄንን ማስመሰልና ቲያትር ቅስናና መስቀል ይዞ የሚሰራ ሰው ምን አይነት ንስሐ እንደሚገባው አላውቅም። ይሄ መስቀሉንም ልብሱንም አስቀምጦ ህይወቱ ሙሉ ቆሎ እየበላ ጫካ ነው መኖር ያለበት። ይሄንን እየሰሙ ነው ጄኖሳይድ አይደለም ሊሉን የሚፈልጉት። ለምሳሌ ሁቱና ቱትሲ የጠፉት ብዙ ዓመት ሂደት ነው። በ1959 ለማጥፋት ተሞክሮ ብዙ ሰው አልቋል። በ1961 እንደዚሁ የአሁኑ ዓለም ያወቀው የመጨረሻው ነው። ኦርቶዶክስንም ተመልከት። ሲስተማቲካሊ መንግስቱ ነዋይ መርጦ ኢትዮጵያዊነትና ኦርቶዶክሳዊነት ያላቸውን አረጋውያን ለኢትዮጵያ አንድነት የተጋደሉትን በአንድ ምዕራባዊ ኤምባሲ አመራር አረዳቸው። ይሄ ጄኖሳይድ ነው። ከውጭ ድጋፍ ያገኘ ጄኖሳይድ ነው። መንግስቱ ኃይለማርያም የተረፉትን አዋቂዎች አረዳቸው። መለስ ዜናዊ መጥቶ አዋቂዎቹን አጠፋቸው። በእስር ቤት በወባ በምን ከአገልግሎት ውጭ ያደረጋቸው። ሻዕቢያ አስመራ እንደደረሰ መኮንን ወደ ኢትዮጵያ ቢመለስ ኃይል ይሆናል ያለው መርጦ አጠፋ። ይሄ ጄኖሳይድ ነው። ሂደቱ እያለ ነው። ዛሬ ላይ በድሮን የሚገል ጄኖሳይደር ቤተመንግስቱን የተቆጣጠረ። ይሄንን ጄኖሳይድ አይደለም ካልክ ምን አይነት ነገር ነው? ምን ሊሆን ይችላል? የሚያነብ የሚጽፍ ሰው እዚህ መድረስ የለበትም በእውነት። ለምሳሌ አሁን እነሱ ደግሞ የሚሉትን በዚህ በኦሮሞማ የሚባለውን ማንኛውም በባርነት ሊገዛ የሚንቀሳቀስ ሰው መወገድ አለበት። መጀመሪያ ትርክቱ በባርነት ገዝተዋል፣ መሬት ወራለች፣ ኦርቶዶክስ የነፍጠኛ ነች፣ ባሪያ አረጉ ብለዋል አይደለም? እሱን ፕሪንት አድርገው 50 ዓመት ከቆዩ በኋላ አሁን ምን ላይ ደረሱ? ወደ አክሽን ሲያመጡት ማንኛውም በባርነት ሊገዛ የሚንቀሳቀስ ሰው መወገድ አለበት አሉ ማለት ነው። አሁን ስቴጅ ኦፍ ጄኖሳይድ ነው፣ ደረጃ ነው። መጀመሪያ ሐሰት ትተርካለህ፣ ከዛ የጋራ ትርክትን ፓራላል ፈጥረ ታቃርነዋለህ። የጋራ ታሪክ የለንም ሲል እንትና ጀዋር ሰው ቃል ይመስለዋል። የጋራ ትርክት የለንም የምትለው እንዳትተዛዘን የምታደርገው ትምህርት ነው። ተወረን ነበር ትልቅ ነበርን ብለህ ካስተማርክ እንድትጨክል ለማስተማር የሚደረግ የጄኖሳይድ ስቴፕ ነው። ይሄ በዓለም የታወቀ የተጠና ነገር እኮ ነው። ንግግሮቹ የጄኖሳይድ ናቸው። አሁን ተግባር ላይ ነው እኮ የምንጨቃጨቀው። መንገዱን ካየን የተሰራ ነው። ከዛ ምን ይላል? በኦሮሞ ላይ በሰራ ወንጀል ይላል ትምህርት መውሰድ አለበት። ባሪያ ሊያረግ የሞከረው የወራሪ ሃይማኖት መሬት የጨረሰችው ቪዲዮን ባዘጋጀው ጥሩ ነው። ፕሮፌሰር አሰፋ ነው ማን የሚባል የአዳማ ዩኒቨርሲቲ መምህር ጄኖሳይድ ሲያስተምር ነው ሰላሌ ዩኒቨርሲቲ መጥቶ በኦኤምኤን ተላልፏል። የሱ ኢንተርቪው ምን ይላል? ከአዳማ እስከ ፍንፍኔ ስመጣ አለ ግራና ቀኝ 300 የነፍጠኛ ቸርች ቆጠርኳል። ወደ ሰላሌ ስመጣ በጣም መቁጠሩ ከባድ ነው አለ። ከ300 በላዩ የሚያስደነግጠው አሁን የተጀመረው መሰረት አለ። ደግሞ 300 አየሁኝ አለ ከአዳማ አዲስ አበባ እስኪደርስ፣ ከዛ እስከ ሰላሌ መቁጠር አይቻልም። የኦሮሞ መሬት ተወስዷል፣ ተወሯል አለ። የኦሮሞ መሬት መጀመሪያ መሬቱ የኦሮሞ ነው። በሱ መጀመሪያ ይኸውልህ ትርክት መጀመሪያ መሰረት ትጥላለህ፣ የሐሰት መሰረት ትጥላለህ። መሬቱ የሆነ ዘር ነው። ይሄ ደግሞ ከናዚ ነው ኮፒ የተደረገው። ሂትለር ምን ይላል? ሶይል ብለድ ኢን ዘ ሶይል ነው የሚለው። ብለድ ኢን ዘ ሶይል፣ ብለድ ኢን ዘ ሶይል፣ ደምና አፈር ማለቱ የጀርመን አፈር ለጀርመናዊ ንጹህ ዘር ለአርያም ብቻ የሚገባ ነው ያ መሬት። አይሁድን ከጨረሰ በኋላ ግን ደግሞ ሌላ ትንሽ ቀየር ያደረገው ለቮልክ ለህዝቡ ማለት ነው። ቮልክ ለህዝቡ የተቀደሰ መሬት ማስፋት አለ። ፖላንድን ሲወር ማለት ነው። ሴቲንጉን ቀየረ። አሁንም አብይ አህመድ የተቀዱ ቪዲዮዎች አሉ በኦሮምኛ ለፌፊ ለፋ፣ በኦሮምኛ ለፌፊ ለፋ አጥንትና መሬት ደሟን ቀየሩና ለግጥም እንዲመች ነው። ለፌፊ ለፋ ስትል ይመቻል። ኢጋፊ ለፋ ከምትል ለፌፊ ለፋ ለፈ ኦሮሞ ለፌ ኦሮሞ ቲፊ ለፈ ኦሮሞ
የኦሮሞ አጥንትና የኦሮሞ መሬት ትላለህ፣ ታገናኘዋለህ። ከዛ ውጪ ያ መሬት ላይ የሚደረግ ነገር ጸረ ኦሮሞ ነው። ስለዚህ የሚያደርገው ሰውዬ መገደል አለበት። ለፌፊ ለፋ የሚለው ቃል የጄኖሳይድ ነው። ምክንያቱም ዘርን ከቦታ ጋር ይሰፋዋል። ከቦታ ጋር ይሰፋውና ከዛ ያጸዳል። ይሄ የነ አብይ የሁሉም የኦሮሞ ፖለቲከኞች ቋንቋ ነው ለፌፊ ለፋ። ስለዚህ ምን ብለው ጽፈዋል? ይሄ መረጃ ያለው ነው፣ መጽሐፍ ያለው ነው፣ አርቲክል ያለው ነው የማወራው ነገር። ማንኛውም በባርነት ሊገዛ የሚንቀሳቀሰው መወገድ አለበት። በኦሮሞ ላይ በሰራ ወንጀል ትምህርት መውሰድ አለበት አለ። እንግዲህ ድሮ የወረሩ ካሉ እውነትን እንኳን ቢሆን አሁን እኔ ከነዛ ወረሩ ከተባሉት ተወልጄ ወይንም ከዛ ወራሪ ካለች ሃይማኖት ስከተል እኔ ማስወገድ ማለት ነው። ለዚህ ነው ሰላሌን ከአርሲ የሚያስወግዱት። ሰላሌን ከሰላሌ ያስወግዱታል ቀጥለው። በነገራችን ኦርቶዶክስ ስለሆነ ነው የሚያስወግዱት። የኦርቶዶክስ ለፌ ወይንም አጥንት ኦሮሞ ለተባለው መሬት አይመጥንም እና ሰላሌ ተጃጅሎ አማራ ብቻ የሚሞት መስሎት ዝም ብሎ ከጠበቀ ያስወግዱታል። ወይ ሃይማኖቱ መቀየር አለበት። ለመኖር ከፈለገ ወይ ዋቂ ፈታ መሆን አለበት፣ ወይ እስላም መሆን አለበት፣ ወይ የጀርመን ናዚ አይነት ፕሮቴስታንት መሆን አለበት። የወለጋው አይነት የዚህ ግንቢ የተፈጠረው ማለት ነው፣ ኦነግን የወለደው። ይህም ማውቃል። ከዛ ምን ይላል? አንድ ኦሮሞ ሲሞት 3 ሰው በመግደል ደም መመለስ አለበት። አሁን ሰው ሲሞት አይደለም የሚለው፣ ልብ በል። ኦሮሞ ሰው አይደለም፣ ከሰው የሚበልጥ 1 ለ3 የሚመነዘር ልዩ ፍጡር ነው። ሰው ሲሞት ለፍርድ እናቀርበዋለን፣ ሰው እንዳይሞት እንከላከላለን አይደለም። አንድ ኦሮሞ ሲሞት 3 ሰው በመግደል ደም መመለስ አለበት። የኦሮሞን ጠላት የገደለ በምድር ላይ ገነት ይገባል። የኛ የትውልድ ሃይማኖት ኦሮሞማ ነው። ኦርቶዶክስም እስልምናም አይደለም። ግን ወሃቢያችን ትጠቀማለች። ምክንያቱም ኦሮሞማ የሚለው ጥቂት ነው። ኦርቶዶክስን ከመታች በኋላ ኦሮሞማ የሚለው እና አላሁ አክበር በል ትለዋለች፣ ይገባል። ምንም እሷ ስቴፑ አሁን ኦርቶዶክስ ላይ ማተኮር ነው። አሁን የጋራ ፕሮጀክት ነው። ልብ በል። የጄኖሳይድ ነው፣ ጂሃድ ነው። የታወቀ ነው። ጄኖሳይድ ነው። ሊቢያ የታለች? ካርቴጅ ናይጄሪያ የታለች? ግብፅ፣ ሱዳን የታሉ ክርስቲያኖቹ? በቃ ጄኖሳይድ ነው። ስለዚህ ሶ ኮልድ ፖለቲካል ኦሮሞማ እንደ ጂሃድ is the same። ይሄንን ለመካድ መሞከር አደገኛ ነው። ተኝቶ መሞት ነው። እስካሁን የተዘረፈው የኦሮሞ ንብረት መመለስ አለበት። ለዚህ ነው ዘረፋ ፈቅዱት፣ መሬትንም ቤትንም ከተማንም የሚያፈርሱ። ባለ ሀብቶቹን ደግሞ አንዴ ላለማባረር የገበታ ልማት ምናምን ብለህ እራት እያልክ ብር እየሰበሰብክ ግብር እየጨመርክ ወደ በላይ ንብረታቸውን እያቆየ ሌላ አዳዲስ ባለ ሀብት ትፈጥራለህ በመዋቅር። ይሄ ጄኖሳይድ ነው። ኢኮኖሚክ ጄኖሳይድ፣ ምጣኔ ሀብታዊ ጄኖሳይድ ነው። ከጠላቱ አንድ ሰው እንኳ ያልገደለ ኦሮሞ መገደል አለበት። ስለዚህ ኦሮሞ ለመባል ሰው ማረድ አለበት። ይህን ደግሞ ጃራ አባገዳ ኢህአፓ ስትመታና ልጆቹ ሲሸሹ ከከተማ ከቀርሳ፣ ከላንጌ፣ ከቁልቢ፣ ከጨለንቆ፣ ከድሬዳዋ ሲሸሹ ወደ ጅቡቲና ወደ ሌላ ሀገር እስኪወጡ ድረስ ጃራ አባገዳ ጫካ ጋር ሙለታ ምናምን ስላለ ከሙስሊም ወንድሞቻቸው ኢህአፓዎች ጋራ ጃራ ጋር ገቡ ክርስቲያኖቹ። ከዛ ምን ሆነ? እነሱ ያመለጡ መስሏቸዋል። ጃራ ተረከበና ሃይማኖታቸውን ቼክ አረገና እስላም ለመሆናችሁ አንዳንድ ጓደኛችሁን ረዱ አላቸው። ኢህአፓዎቹ ጨክነው ጓደኞቻቸውን አረዱ፣ ከዷቸው። ኢህአፓ የነበሩት ካረዱት ውስጥ ራሷን ደብቃ ያስቀረች አንዲት ልጅ እኛ ሃይስኩል ሆነን አድገን ሃይስኩል ገብተን እሷ መጣች ከጅቡቲ ተርፋ። ያኔ ሰው ያረዱ ሰዎች ደግሞ መጥተው ሃይስኩል ገቡ አይታወቅብንም ብለው። እኛ ልጅ ስለሆነ አልተነገረንም። ልክ ዩኒቨርሲቲ ስንገባ ግን ያው ዲስከስ ስለምናደርግ እኛ አይ ሊቅርብኝ ሰውየው ይታወቃል። አሁን የኔን ዶርም ጉዳይ ካወራው ይቅርብኝ፣ በቃ ሰውየው ይታወቃል። አሁን መኖር ስላለበት አለ እዛው አካባቢ። ሰውየው ቢሄቪየሩ የተለየ ነው። ብዙ ናቸው። ከሌለም እንዲያደርጋን ስንል ታላቃችንና ኢህአፓ ነበረ ምንትናና እንትና እንዲህ ሰው ስላጠፉ ነው እንደዛ የሚቃዡትና አታንሱባቸው፣ ይደነግጣሉ። አሁን እንዲድኑ ነው ማድረግ ያለብን ብሎ ያው ክርስቲያን ነው እናክማቸው አታውሩ ብሎ አውርቼ አላቅም። በእውነት ሰው አርደው ከኛ ጋር ተምረዋል።
ይሄ ጄኖሳይድ ነው ወዳጅ። እና እኔ ከትምህርት ቤት ከጨረስኩ 30 ዓመት አለፈኝ። 32 ዓመት ነው ምናምን። ከ32 ዓመት በፊት ጄኖሳይደሮች ከኔ ጋር ይማሩ ነበር እያልኩ ነው። እና ኃይሌ ፊዳ የኦነግ መስራቾች ጄኖሳይደሮች እኮ ናቸው። የእነሱን ፍልስፍና እኮ ነው አሁን ያነበብኩት። እነሱ ናቸው አርሲ ቡለን አብይን ስልጣን አስይዘው አማካሪ ሆነው እነ ዲማ ነገው እነ ሌንጮ ለታ አማካሪ ሆነው ድሮ የቀመሩትን በተግባር እየፈጸሙት ነው። ለዚህ ነው ሽመልስ አብዲሳ ወጥቶ ኦሮሞ ከምንድን ነው በኦሮምኛ ቃሉን በትክክል ከማለት ወደ ማድረግ ተሸጋግሯል አለ። ጀቹራ ጎቹረት ደበረ ጅራ አለ። በቃ አሁን ወደ ኋላ አንመለስም ስንልና ስንጽፍ የኖርነውን ማድረግ ጀምረናል አለ። ይሄ በጉባኤ ነው ያለው፣ ክፍት ነው። እኔም በቴሌቪዥን ነው የሰማሁት። ይሄንን ጄኖሳይድ ነው፣ ፍጅት ነው፣ አይ ግጭት ነው፣ አጋጣሚ ነው፣ የሽግግር ጊዜ ችግር ነው ብትለው አይሆንም። በቃ አይሆንም። ቃላት አይደሉም። አሁን ሰው እየጠፋ ነው። ያ ሰው ክርስቲያን ነው። ያ ሰው በመዋቅራዊ መንገድ ነው የሚጠፋው። ያ ሰው በስርዓታዊ መንገድ ነው የሚጠፋው። ያ ሰው ከኛ ቤት ትብብር አለው። አጥፊው ከኛ ቤት ትብብር አለው። ሲኖዶሱ ነው የሚተባበረው። ሲኖዶሱ ነው የሚተባበረው። ፓትሪያርኩን ጨምሮ ነው የሚተባበሩት። በትግራይ ፍጅት ጊዜ ጋዜጠኛ ደብቀው አስገብተው ለዓለም ተናግረዋል። አሁን ግን አሜሪካ መጥተው ሲመለሱ አሜሪካ እንኳን ጋዜጠኛ አልጠሩም። እና ይሄ ምን ትሉታላችሁ? እና አንድ ሰው ሲሞት ሄደው አልቅሰው ፎቶ ቢነሱ እኔ ርብሩ ናቸው ደግ ናቸው ምናምን ነው የሚባል ነገር የለም። እሳቸው ቢናገሩ ዓለም ይሰማ ነበረ። ያንን ነው የነፈጉን። የአታ ቤተክርስቲያናት እንኳን እልቂት ሲያወግዙ እሳቸው ማውገዝ አልፈለጉም። ምንጣፍ ጠልፎ አጥንታቸውን እንደሚሰብር እያዩ ሊሞቱ እንደሚችሉ እያወቁ እንኳን ሊያስረዝሟት የፈለጓት ነፍስ ይሁን ወይንም የህዋት ዓላማ ይኖራቸው ምን እንዳላቸው አናውቅም። በዚህ ዕድሜ እንኳ እውነት መናገር አቃታቸው። ምናልባት ቄሲስ ትልቁ እስኪናገሩ ጠብቃለሁ ካሉ ሳይናገሩ ይገሏቸዋል። ይሄንን እወቅ። አዲስ አበባ ይጀምራሉ የነሳሪ ሰዎች። ቤት አፍርሰዋል፣ አይተዋል። መንበረ ሰላማን ላለማውገዝ የወሰዱት እርምጃ ራሳቸውን ከሲኖዶስ በላይ ነው ያደረጉት። የካቶሊክ ቢሄቪየር ነው። ሄደው ያንን አጥቢያ ነው ያረኩላቸው። ስለዚህ ተጠያቂ ናቸው። እኔ ምንም ብትለኝ ተቋሙ ሞቷል፣ የታወቀ ነው። ዋናው ርዕሰ መንበሩ ግን ለውጥ ማምጣት ይችላሉ። በደንብ ለውጥ ማምጣት ይችላሉ። ለምሳሌ መንበረ ሰላማን አውግዞ ቢሆን ኖሮ የአታ ቤተክርስቲያናት ልክ የወሊሶውን እንዳወገዙት አብረው ያወግዙ ነበር። እሳቸው ባለመውግዛቸው እነ ሰረቀ ምን ብለው ይነግሯቸዋል ለአታ ቤተክርስቲያናት? ሲኖዶሱ እኮ ኤትኒክ ነው፣ እኛ ፓትሪያርኩ ሲኖዶሱ አላወገዘንም፣ የሆኑ ኤትኒክ ግሩፖች ናቸው ተሰብስበው ያወገዙም ብለው አታ ቤተክርስቲያናትን ኮንፊውዝ አድርገው በየሀገሩ ቤተክርስቲያን ሲታክሉ ማንም አላወገዛቸው። ስለዚህ ፓትሪያርኩ እንቅፋት ናቸው። ለዚህ በአንድ በኩል ያ ጽሁፍ የሚያነቡት ጽሁፍ መልካም ጽሁፍ የዛሬ 2 ዓመት እዚህ እንደሆነ ጽሁፋቸው ላይ ቪዲዮ ሰርቻለሁ። በጣም ወድጄው አባታችን እንዲህ እያሉ ስሟቸው እያልኩ አጀንዳ እንደማያደርጉ ስለማወቅ ማለት ነው። 5 ዓመት ሙሉ አንብበው አጀንዳ እንደማይሆን ካወቁ ርዕሰ መንበር ናቸው። ሌላው አጀንዳ እንዳይጸድቅ መከራከር መቻል ነበረባቸው። መጀመሪያ ይሄንን 5 ዓመት ሙሉ ነው የምናገረውን አጀንዳ አታደርጉ፣ ጸድቋል ስትሉ አክሽን ፖይንት የለውም፣ ተግባራዊ እቅድ የለውም አላሉም። እሳቸው የሚጽፉት የሆኑ ሰዎች ይጽፉና ማስተኛ ጽሁፍ፣ እኔ እንዳውም ማስተኛ ጽሁፍ ነው ብዬ ነው የማስበው። ጠቃሚ ጽሁፍ ሳይሆን ማስተኛ። ሃይማኖት እኮ አጣብቅኝ የለውም። ሰው አጣብቅኝ ውስጥ ገብቼ ይላል። አጣብቅኝ በሃይማኖት አይደለም። when you do politics ጌይን ልታረግ ስትሰራ ያን ጌይን ያንን ትርፍ ስለሚያሳጣ ነው አጣብቅኝ የሚሆንብህ። ከተውኩት ትርፉን አጣለሁ ትላለህ። በክርስትና እኮ የምታጣው ነገር የለም። ክርስቶስን ነው የምታገኘው። ልክ እውነት ላይ ድርቅ ስትል እሳቸው አሁን እምቢ ካሉ ፓትሪያርክነቴን ስላልተቀበሉ ገዳም ገብቻለሁ። አም ኖ ሞር ፓትሪያርክ ለአታ ቤተክርስቲያናት። ምክንያቱም ዲስ በንችስ ኦፍ ፖለቲከኞችና የብሔር ብሔረሰብ ምክር ቤት ሆኗል ሲኖዶሱ። አይሰማኝም። እኔ ጽሁፍ እንደ መቀለጃ ነው የሚቆጠረው። 5 ዓመት ያነበብኩትን አንዱንም አልሰሩትም። ምክንያቱም ብልጦቹ አንገቴን ሰጣለሁ ምናምን እያሉ ቲያትር እየሰሩ
ቀኖና አፍርሰው እንኳ እኮ ከብልጠታቸው የተነሳ ቀኖና አላፈረሱም አፈረስ እንዳይባሉ ሲያነቡ አይተ እንደሆነ እንዲህ አይነት ብልጠት ያሳምማል። ለሰላም ስንል ለቤተክርስቲያን አንድነት ስንል ቀኖናውን ጥሰን የክቡር ዶክተር አብይንም እንትን ተቀብለን አሁን ቀኖና ጥሻለሁ ግን አባት ነኝ ይባላል። ከጣስኩ አር ኖ ሞር ፋዘር ጎ አዌይ። ቀኖና ጥሻለሁ ካልክ በኋላ በስመ አብ ለምን ትላለህ? ቅዱስ ጴጥሮስ አውግዞሃል የሚል ሰው ነው የጠፋው። ቅዱስ ጴጥሮስ አውግዞሃል። እንዲህ እኮ ነው የሚለው ቅዱስ ጴጥሮስ እኮ። ቅዱስ ጴጥሮስ የሁላችንም አባት ቁልፉ የተሰጠው በዛ መንገድ ያልሄደ ሰው ሁሉ ቁልፍ የለው። እኔ ሁሉ ጊዜ ደስ ይለኛል ይህን ጥቅስ ማንበብ የቀኖናው ማለት ነው። ምን ይላል? ስሙ ብር ከፍላችሁ በመኳንን ተደግፋችሁ በዘር ተመክታችሁ ካህንን የምትሉ ሰዎች ክህነት እንደሌላችሁ ቅዱስ ጴጥሮስ ሲመሰክር ነው የምንሰማው። 8ኛው ሐዋርያዊ ሲኖዶስ ነው። በክህነት መማለጃ የሰጠም የተቀበለም ክህነት የለውም። እሺ ምን ይላል ቅዱስ ጴጥሮስ? የገዙትን ጠንቋዩን ሲሞንን በግዝት ባወገዝኩት በእኔ በጴጥሮስ ዘንድ የተወገዘ ነው። ውግዘቱ አይፈታም። ማጭበርበር አይቻልም። እንደ ብፁዕ አቡነ ኤርምያስ ቀኖና እኛንን የምንሰራው ብለው ሊያመልጡ ሞክረው ነበር። ያን ጊዜ ቀኖና አፍርሰው እኛንን የምንሰራው። የክህነት ቀኖና ማፍረስ አይችሉም። ዶግማ አከል ቀኖና ማፍረስ አይችሉም። እነሱ ይፈርሷታል እንጂ የሚባል ነገር የለም። የተወገዘ ነው። ቅዱስ ጴጥሮስ አውግዟል። እሱም ካልካርን በስተቀር። ከዛ ምን ይላል? እድል ፈንታው ከወንጀለኛው ከይሁዳ ጋር ይሁን። ዲያብሎስ ከማዕረጉ እንደራቀ ነፍሱን ከእግዚአብሔር አጠገብ የራቀች ትሆን። የገዛችሁ ሰማችሁ። ቅዱስ ጴጥሮስ አውግዟቸዋል። መልሱና ገዳም ገቡና ዳኑ። አታጭበርብሩ።